ስራ እንዳላስፈ ከሆነ ጥሩ ነው። ከባለፈው ያቋረጥነውን ጉዳይ እንድንቀጥልበት ፈልጌ ነበረ። የቱን ጉዳይ መቤቴ? የቤሊቱን ጉዳይ ነው። ያቺ ቆሌ ረቃት ሴት መታ ያስቆመችኝ። ቆይ ለምንድን ነው ዛሬ ውስጤን ጥሩ ስሜት የማይሰማኝ? ያቺ ልጅ ማስተማሪያ የሆነች ያህል ነው የሚሰማኝ። የቷ ልጅ? ሲፈን። አዎ ያልገመትናት ልጅ ናት። እንደ ድንገት የበጠበጠች። ግን ቆይ እስካሁን ያለችበት አልታወቀም? አዎ ቆይተኛል እኮ ቢቀሰቅሱት አይሰማም ነው ነገሩ። አውቃ ደብዛዋን አጥፍታ የት ብለን እናገኛታለን? እሱማ ለመሆኑ ጄሪ የምትባለውስ? ታውቂያለሽ እመቤቴ፣ ለብዙ ጊዜ ትስተካከላለች ብዬ አስብ ነበር። ግን ደግሞ ክፋቷ ይበልጥ ነው የታየኝ። የማን? የጄሪ? አዎ የጄሪ። ቆይ አንቺ ቤሊንና እሷ የማያግባባቸውን ጉዳይ አታውቂም? ማለቴ ለምን ልጅ እስከማስወረድ ድረስ ተደረሱ ለማለት ነው። እመቤቴ ቤለን ያለንን ልጅ አላስወረደችው። እንደውም የተገላቢጦሽ ልጁ ሲፈጠር የልጁን እናት እንዲቀርብ ብላ እሷን ራቀችው። ደግሞ ታረግ ልጅ አይደለች። ስለዚህ ግምት ያልተሳሳት። እኔ ለቤሊን ጥሩ አመለካከት እንዳይኖረኝ ለማድረግ ነው ያን ሁሉ ያደረገችው። እረችን ማትረባ እመቤቴ ንገሪኝ ካልሽ እውነቱን ልንገርሽ፣ ቤሌን ከሰዎች ጋር ባላት ነገር ጄሪ ትቀናለች። ቅናቷ ደግሞ መጥፎ መንፈስ ያለው ቅናት ነው። እሱም በምን አወቅሽ? ቤሌንን ከደረጃ ላይ የጣለቻት እሷ ነች። አልፎ ተርፎ ልብሴን ሰረቀች ብላ የውሸት ድራማ ፈጥራ ነበር። ቤሌን አምነን እንዳይናደድ ብላ ነው የደበቀችው። ቆይ ግን ይህን ሁሉ ማድረግ ለምን አስፈለገ? ሰላም የተወደዳችሁ ወደ ቤተሰቦቻችን እንኳን ወደዚህ ቻናል በደህና በሰላም መጣችሁ። ሰላም ይብዛላችሁ እያልኩት ዛሬ ይዤ የመጣሁት እንግዲህ በጣም ደስ የሚል ድራማ፣ እንግዲህ ሁላችንም በጣም ነው የምንወደው ይሄ ድራማ ማለት ነው። እንኳን ወደዚህ ቻናል በደህና በሰላም መጣችሁ። ለቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ለዚህ ቤት ማለት ነው ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ባርቼ ጣናን ከርበይ የምትሉ እህቶች ከልብ አመሰግናለሁ። ጤና ይስጥን። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ወደ ተመልካቾቻችን ወደ ቤተሰቦቻችን እንግዲህ ወደ ቪዲዮ ስንመለከት ይህ ድራማ በጣም ነው የምንወደው በጣም ማለት ነው። እንግዲህ ጄሪ ለናታና በፍጹም ለናታና አይገባም። እሱ ደግሞ ናታና ደግሞ ቆሞ እነሱ ሲያወሩ ጊዜ ክችን ላይ እነሱ ሲያወሩ ጊዜ ናታና ደግሞ እየሰማ ነበረ። እንግዲህ እነሱ የሚወሩት ነገር ሁሉ እየሰማ ነበረ። እንደው ልጁ እንዳይወለድ ልጁን ማስወርድ ልጁ ይውረድ ምናምን እያሉ ያወሩ ነበረ። ከዛን ናታና ደግሞ እየሰማ ነበረ ማለት ነው። እንግዲህ ለሱ እኮ ማለት አይገባም ማለት በቃ ልጁ መውረድ አለበት ምናምን እያሉ በቃ እያወሩ ነበርና ከዛን ናታና ደግሞ እነሱ የሚሉት ነገር እየሰማ ነበር ማለት ነው። መሀል ላይ እንግዲህ እሱ ሲወጣ ጊዜ ደነገጡት ማለት ነው። እንግዲህ ናታና መሀል ላይ እነሱ እንደዚህ ሲያወሩ ጊዜ መሀል ላይ መጣ ማለት ነው። እየሰማ ነበረ መሀል ላይ መጣ ማለት ነው። ደነገጡት ማለት ነው። ናታና እንግዲህ በጣም ተበሳጨ ማለት ነው። በቃ ኃይለኛ ስሜታው ሆኖ ማለት ነው። ለዚህ ሀል ንግፋትና ክፉ ነው የምትሰሩት ለዚህ ሀል ብሎ እንግዲህ ናታና በጣም በቃ በጣም ኃይለኛ ብስጭ ብሎ ነው የሚያወራው ማለት ነው። እንግዲህ ሁሉም ነገር ከኋላ ነው የምታወሩት፣ ሁሉም ነገር ከኋላ ታወራላችሁ ብሎ እንግዲህ በጣም በብስጭት መንፈስ በጣም በቃ በንዴት ውስጥ እያወራ ነበረ በጣም ማለት ነው። እነሱ በቃ ሙሽሽ አሉት ማለት ነው። እነሱ ሁለታቸው ማለት ነው ልጄ አትበይኝ በፍጹም በቃ ብስጭት ኃይለኛ ብስጭት ወስላሉ። ልጄ አትበይኝ ልጄ እንዳትይኝ በቃ ልጄ አትበይኝ አለ ማለት ነው። እንግዲህ ናታና ማለት ነው በጣም ኃይለኛ ብስጭት እንዳትናደድ ብዬ እኮ ነው ልጄ እንዳትናደድ ብዬ እኮ ነው ልናደዳ እንዴት እንደዚህ ትያለሽ እናቴ? እንዴት እንደዚህ ብለሽ ነው የምታወሪኝ? ሁሉም ነገር እኔ ራሴ አስተካክላለሁ፣ እኔ ራሴን አስተካክላለሁ ብለው ወጣ ማለት ነው። እናቶም ልጄ ብላት እኔን እንዳትከተኝ ብሎ ወጣ ማለት ነው። ቆይ አንቺ ምን አይነት አራሜና ወፍ ሴት ነሽ አንቺ? እንግዲህ
መቶ በጣም ስበሳጭ ነበረ። ለምንድን ነው ቆይ እንደዚህ ብለሽ ለነሱ ምስጥር ለእናቴ ምስጥር አወራሽው? ምን አይነት ሰው ነሽ? ክላሷ ገብቶ ምን አይነት ሰው ነሽ አንቺ? ምን ተፈጠረ ደግሞ ምንድን ነው ብላ ሰው ዝም በይ ዝም በይ ዝም በይ እንደዚህ ብለሽ እንድትጠይቂ ዝም በይ ብለ ዝም 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 ዝም። ቆይ አንቺ ምን አይነት ሰው ነሽ? እቺ ምስኪን ልጅ አንቺን ምን አደረገችሽ? ዝም ይሄ ነገር እኮ ይፈጠራል ብዬ አላሰብኩም እኮ ናታን። ይሄ ነገር ይፈጠራል ብዬ በፍጹም አላሰብኩም ናታን። ምንድን ነው የተፈጠረው? ይቅርታ ምናምን ዝም በይ አለ። በቃ ዝም በይ። ምን አይነት ጨካኝ ስለሆንሽ ነው? ምን አይነት ጨካኝ ስለሆንሽ ነው ይሄ ነገር ያመጣሽው? ይሄ ነገር ምን አይነት ጨካኝ ነሽ አለ። የእውነት እኔ እኮ አውቄ አይደለም የእውነት ስሜን እንዳትጠሪ የእውነት ብለሽ ስሜን እንዳትጠሪ፣ በፍጹም ስሜን እንዳትጠሪ። ካዲ ነሽ አንቺ ካዲ። በቃ አሁን እኔ ማንን ማምን አለብኝ? ካዲና አስመሳይ ናቸው እናንተ ሁላችሁም። ማሚም አንቺም ካዲና አስመሳይ ናቸው። እኔ ቆይ ማንን ነው ማምናው? በአሁኑ ሰዓት በጣም ተናደደ ማለት ነው። ይቅርታ እኔ እኮ ይሄንን እያልኩት ስለምወደክ ነው፣ ትጎዳለህ ብዬ እኮ ነው እንደዚህ ያወራሁት። ይቅርታ ናታን፣ ይቅርታ። እኔን የምትወጂ ከሆነ እኔ እንደዚህ ተንኮል ትሰራለሽ እንዴ? ቆይ ትንሽ አታፍርም? እኔ እኮ አንቺን አምኜ እኮ ነው የነገርኩሽ። ቆይ ትንሽ አታፍርም? እኔ አንቺን አምኜ እኮ ነው። ምን አይነት ህልውና አለሽ? በቃ ምን አይነት ሰው ነሽ? ትንሽ አታፍሪው አላት ማለት ነው። አምነን እባክህ አለች። አሁኑንም ይዘሽው የመጣሽው ኮተቱን ይዘሽ ውጪልኝ ከቤቴ ውጪ አለ። ውጪ አልፈልግሽም፣ ውጪልኝ ከቤቴ አልፈልግሽም አለ። እባክህ አለች። ውጪልኝ አልፈልግም። ሻምጣውን ይዞ አመጥቶ ውጪልኝ፣ አሁንንም ውጪልኝ ከቤቴ አላት ማለት ነው። ጄሪ በእናትሽ ውጪልኝ፣ ይሄው ሻምጥቻለሁ፣ ውጪልኝ። የሆነ ነገር ሳይፈጠር በፊት የሆነ ነገር ሳድርግ በፊት ውጪልኝ ከቤቴ ውጪልኝ፣ አልፈልግሽም፣ ውጪልኝ። ይሄው ሻምጣ ውጪልኝ። ተንበርክካ ስትለምናት ውጪልኝ ጄሪ አልፈልግሽም ማለት ነው። ውጪልኝ ከቤቴ ውልቅ በይኛ ውጪልኝ። እባክህ አንድ ድል ብቻ ስጠኝ እባክህ ብላ ትለምናለች ማለት ነው። እንግዲህ የምን እድል ነው? በፍጹም እድል አልሰጥም፣ ውጭልኝ። ተንበርክካ ትለምናለች ማለት ነው። የምን እድል ነው የሚሰጠው? ውጭልኝ፣ በቃ አልፈልግሽም፣ ውጭልኝ። አውቃለሁ ይህንን ግን እያደረግኩት ባንተ ምክንያት ነው። ላንተ ብዬ ነው፣ ትጎዳለህ ብዬ ነው፣ ላንተ ብዬ ነው ይሄንን እያደረግኩት ያለሁት። ይቅርታ ውጭልኝ፣ በቃ አልፈልግም እያልኩት አይደለም። ውጭልኝ፣ አንቺን ማየትም አልፈልግም ውጭልኝ እያልኩ አይደለም እንዴ? ውጭልኝ ይላል አሁንም ማለት ነው። ጄሪ ውጪ፣ እኔ አንቺን የሆነ ነገር ሳላደርግ በፊት የሆነ ነገር ውስጥ ሳልገባ በፊት ውጭልኝ ጄሪ፣ ውጭልኝ ይላል ናታና። እኔ እንዴት ሰው አይደለሁም እንዴ? ላንተ የሰው ስሜት አይሰማም? እንዴት ውጪ ትለኛለህ? አስወጣት ማለት ነው ከቤት ውጪ። በቃ እምቢ ብላ በቃ አልወጣም ብላ እዛው ትፍታለች። ውጪ አስወጣት ከቤት ማለት ነው። እንግዲህ ዳግመኛ የኔ ህይወትም ቢሆን ቤታችን ቢሆን እንዳትመጪ፣ በኔ ህይወት ተመልሰሽ እንዳትገቢ፣ ቤቴንም ተመልሰሽ ዳግመኛ እንዳትመጪ አለ ማለት ነው። እንግዲህ አወጣ ከቤት ጎትቶ ማለት ነው። ከነሽ አምጣው ዳግመኛ እንዳትገቢ፣ እንዳትመለሽ፣ እንዳትመጪ በህይወቴ ብሎ ማለት ነው። አስወጣት ማለት ነው። እንግዲህ ይህ ድራማ ከወደዳችሁ ላይክ አድርጉት። አመሰግናለሁ ስለነበረን ቆይታ በጣም አመሰግናለሁ። በቀጣይ ፓርት ላይ እንገናኛለን። ጤና ይስጥን፣ ሰላም ያብዛልን። በቀጣይ እንገናኛለን። ደህና ሁኑ። አመሰግናለሁ። ቻው ቻው።